ጀሞ እናንተ አልገባችሁም እንጂ አርሰናል ለዓለም እግር ኳስ ትልቅ ነገር እየሰራ ነው። ጀሞ ትልቅ ነገር በቆመ ኳስ በኮርና ኳስ ብቻ ሊግ እንዴት እንደምትፎካከር እንዴት እንደሚበላ ለዓለም እግር ኳስ እያሳየ ነው። ጀሞ በቆመ ኳስ ፕሪሚየር ሊግ እንዴት እንደሚበላ ያሳያል። አርሰናል ዘንድሮ ያሳያል። ጀሞ ዛሬ በሊድስ ይፈተናል ነጥብ ይጥላል ተብሎ የተጠበቀውን ጨዋታ ፈንደድ አድርጎ ለጠፍ አድርጎ መጣ። የሚገርም ጨዋታ በቆመ ኳስም ኦፕን ፕሌይ አርሰናል ማግባት እንደሚችል ማሸነፍ እንደሚችል አሳይቷል። ዛሬ ብራዚል ላይ መሆኑ ጄሱስ ምን አይነት ድንቅ ጎል የዩክሬን የሚገርም መነሳሻ ጎል ጀሞ የሚገርም ብቃት ፈንደድ አድርጎ ለጠፍ አድርጎ ነው የመጣው። በቃ የሚገርም ብቃት ጀሞ ትልቅ ቶርናመንት አዘጋጅቻለሁ። ፕሮፌሰር ቶርናመንት የፔስ ቶሎ ተመዝገቡ ሳይሞላ ጀሞ ያው ዩዘር ኔም አለ። በዚህ ዩዘር ኔም ተመዝገቡ አፍጥኑ ጀሞ የሚገርም ቶርናመንት ጀሞ አዘጋጅቻለሁ። ጀሞ አጥረሽ ነበር አሉ በጣም ሰግጠሺ አርሰናል በሊድስ ይጥላል ብለሺ በእንግዲህ ተኝ ጎሉን ቆጥረሺ። እኛ እኮ የሻምፒዮንስ ሊግ ቲሞች ነን ወዶቼ፣ እኛ የሻምፒዮንስ ሊግ ቲሞች ነን። እኛ እንደናንተ ዊኬንድ እየጠበቅን የምንጮት አይደለንም። ውሹ ሲጀመር ማለት ነው ከሻምፒዮንስ ሊግ መተን እንድንሸነፍ አስባችሁ ነበር ወይ? ያው እንችላለን አልላችሁ እንደምንችል እናንተ ራሳችሁ ታውቁታላችሁ፣ ልባችሁ ያውቀዋል። ግን መክራችሁ ኢትዮጵያ ውስጥ ያላችሁ ከኛ ውጪ 4 ቲሞች ማለት ኢትዮጵያ ውስጥ ደጋፊ ያላችሁ 4 ቲሞች እና ሌሎቻችሁ 19ኛዎቻችሁም ቲሞች ማለት ነው የት እንደምትሄዱ ዋንጫውን ስንበላ እያሰባችሁበት ጠብቁ ልላችሁ ፈልጋለሁ መጀመሪያ ማለት ነውና ዋንጫውን በላ ነው እመኑኝ። ትረስት ሚ እኔ ዋንጫውን ስንበላ አይደና ተደናደሩ 5 ሰዓት ለምትሸነፉ የኛን ሃይላይት እያያችሁ ተጽናኑ። ያው የኛ ሃይላይት እናንተ ዋንጫ ስለሆነ ማለት ነው። ኦንጎል ኤፍሲ ባካት ተገን 3 ፖይንት ኤፍሲ ባካት ተገን ፐርፌክት ፐርፎርማንስ ማለት ይሄ ነው። ዮከሬዝ አገባ፣ ኦንጎል አገባን፣ ሴት ፒስ አገባን፣ ኦፕን ፕሌይ አገባን። ፐርፌክት ፐርፎርማንስ ማለት ይሄ ነው። እርክት ነው የሚልሽ። አሁን ሚኮ 3 ነጥብ ወዬ ይልሻል አይልሽም ምናምን ጣጣ የለውም። 19ኛችሁም አብራችሁ ስትቋጥሩ እኮ ያዋጣናል ማን ገባሽ አይደለ? ከ19ኛችሁ አንዳችሁን ገጥመን በ18 ስታስቋጥሩ ነው ከበድ የሚለው ገባሽ አይደለ? እንጂ የቋጣሪ ዘርፉ ስትገቢ ይመቸናል ነው የምልሽ። ትንሽ ቅር ያለ ነገር ማለት ነው ከዚህ በፊት አሸንፈን ስለማለቃቀስ ስላልተመቸኝ ነው እንጂ የባየርን ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በቸልሲ ዋጋ ከፈልንበት። የኢንተር ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በማን ዩናይትድ ዋጋ ከፈልንበት። አሁን ደግሞ 3-0 ከሆንን በኋላ ራይስ እና ዙቢሜንዲ ቢወጡስ ምን ችግር አለ? አሁን ከቸልሲ ጋር ከ3 ቀን ጨዋታ በኋላ ጨዋታ አለብን አይደል? አርቴታ አትጋልባቸው በእናትህ። ስኳድ አለ። ኤዜን ቀደም ብሎ ብታስገባው ምን አለበት? ኖርጋርድ የሚባለው ሰውዬ ለምን አመጣው? ቆሞ እንዲያየን ነው። መከላከል ላይ ጎበዝ ነው። 3-0 እየመራን ነው። ይከላከላ ገብቶ ገባሻለ። ጄሱስ የሞተ ጨዋታን የተኛ ሬሳን መግደል በጣም ነው የሚመቸው። የሞተ ጨዋታማ ይገልልሃል መጥቶ ሞቷል እኮ ማንዬ። ለምን 0-0 እያለን አታገቢም አንቺ አርክሚዎች ሰውዬ ማለት ቻምፒየንስ ሊግ ላይ ብቻ ነው የምትችይው። ዛሬ ማድዌኬ እና ማርቲኔሊ በዚህ በግራ በኩል ሳካን የተካችሁ ሰዎች ሃቨርትስም ትችላለህ። ኳስ ሳትነካ ራሱ የምትችል አይነት ተጫዋች ነህ። ዛሬ ዮከሬዝ የተጫወተው ሃቨርትስ አንተ ስላለህ ነው። ትችላለህ ነው የምልህ። we are the gunners 7 ነጥብ ጠብቂኝ ቀበሉላል። የአርሰናል ደጋፊዎች ተራረም እያደረጉ ነው። ዛሬ የካሳንቺስ መንገድ ለቦሌ ቅርብ ነው። የሻሼ ውድድር ለጤና ብቻ ነው ብሏል። ብርጭቆ ቢሰበር ይተካል ብርሌ። ጊዜው የአርሰናል ነው። ልቀቅ ሽማግሌ። እኔስ ተጽናናውኝ አርስዬን እያየሁ ሻሽዬን ቢያረገኝ በጊዜ ተኛለሁ ብሏል። በሳምንት አንድ ቀን እየተጫወቱ በድንገት አንድ ቀን ተሳስተው ቢረቱ ይሄው በማሊያው ተሰርተዋል ታቱ አይሻሽቱ። አርስዬ ደስታ ምንጭ ተመልሷል። ጀማው ተመልሷል። ዛሬ በዚህ አልገባም። በዚያ ምክንያቱም በዚህ ነው የምገባው። የዚህ ጎል ያበደ ነው ማን ያበደ ነው። የጎል እኮ ፉንጋ የለውም ግን የኢየሱስ ያስቆጠረው 4ኛ ጎል ማለት ነው። ምን አይነት ስትራይከር ነው ይኸውልህ። አሁን ዮኬሬሽ ላይ ይደወለበት ነው ማንዬ ነቃ ደንገጥ ብለህ ተጫወት ካልሆነ ማለት ነው አለውልህ ብሎ አልዘነቀረውም። እንዴት አባቱ የሚያምር ጎል ነው ገብርኤል ኢየሱስ ያገባው። ኢየሱስ
ለኢየሱስ ጀማው። ለማንኛውም ቪክቶሪዮ ኬሬሻችንም እንግዲህ ጎል አስቆጥራለች። ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል። ደርሶ መልስ 9 ጎልን ያስቃም ነው 9 ጎል ማለት ነው። በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል? የለንደኑ አቀበት ጉድ ተሰርታለች፣ ሼባው ጉድ ተሰርቷል። እጅግ ብዙ የኋላ ታሪክ ያለው ቡድን ነው። እኛ ላይ ግን አይሰራ አስከብረን ወተናል። ጀምአው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ ያጋጥመውናል። የሚያጋጥም ነው ጅንበቶች ምናምን ይከሰታሉ። ግን እዛው ያለ መቆየት ነው ዋናው። ጀምአው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት መንገሰግስ ይሆናል። ዘንድሮ ባራዳም በፋራም ማለት ነው እንከታ አርገን ነው መንበር። ባራዳም በፋራም አንላቀቅም። ጀምአው እንኳን ደስ አላችሁ ጀምአው 4-0 ቡድናችን አሸንፏል። ከማን ጋርስ ከማን አርሰናል አሸንፏል። አቤት አቤት! ለባለፈው ሳምንት ውጤት ይቅርታ ብሎ ሙሉ ቲሙ ተንበርክከው ነው ይቅርታ ይጠይቁላችሁ። እኛ ደግሞ ይቅርታ እንቀበላለን። ኧረ ትችላላችሁ። አንተ ማዱኬ ዛሬ ስታስደስተኝ ነበር። ትችላለህ። ዙቢሜንዲ እንዴት ነው መች ጊዮኬሬሽ ኦ ማይ ጋድ! ሁላችሁንም አፍነን ነው የምንደበደባችሁ። እናንተ ግን አሁን ማን ነው የሚቋጥሩኛል? ለምንድን ነው ማን ከዚህ በኋላ አንሸንፍም? በቃ ማን ነው የሚያሸንፈን? እንዴት ነው ምንችለው? በስመ አብ ማዱኬ ትችላለህ። ዴክላን ራይስ ሙሉ ቲሙ ዛሬ አስደስቶኛል ነው የምላችሁ። ሙሉ ቲሙ ማለት ነው። በጣም ነው የምትችሉት። አንተ ሊድስ ነው ከዩናይትድ ጋር ችውጣው ወስደን አራት ማለት ነው ያለው። እሺ በቃ እሺ፣ ላሻ ቀበሮ አራት ጎል ሰርግና ምላሽ ነው በቃ ዛሬ። ጀማው እንግዲህ ሁሌ ባዚካ የለም ባይሆን ወያላ መጋመጥ ጀምሯል። ሊበላ እየመጣል ነው። በቃ ማስጠንቀቂያ ቪዲዮ ነው። ራሳችሁን ጠብቁ እሺ። ቻው በቃ ወይኬ አርሰናል አገባ። አስደናቂ ኳስ ነው ማዱኬ የሰራ ዛሬ። ማዱኬ የሰራ ምን አይነት መርዝ የሆነ ኳስ ነው የላከባቸው ላያቸው ላይ ድንቅ ኳስ ነው የላከባቸው። ሲተብ በማንቸስተር ዩናይትድ ጨዋታ ላይ ከፍተኛ ትችት ሲያስተናግድ የነበረው ዙቢሜንዲ ሳይውል ሳያድር ብድሩን በዚህ ጨዋታ ላይ መመለስ የሚችልበትን እድል አመጣ። ኮንፊደንሱን የሚመልስበት አስደናቂ ጎል ከአርሰናል ደጋፊዎች ጋር እንደገና ልባቸው ውስጥ መግባት የሚችልበትን እድል ነው የፈጠረው። ምን አይነት አስደናቂ ግንባር ኳስ ነው! ምን አይነት አስደማሚ ክሮስ ነው! አርሰናል አጠቃ፣ ጨመቀ ዳይሬክት ፉትቦል ተጫወተ፣ ጎል አስቆጠረ። ከዚህ በኋላስ አርቴታ ያፈገፍጋሉ ወይስ ይሄንን ጨዋታ ይቀጥላሉ? ቀጣዩ ጥያቄ ነው። የምንጫወትበት ሊግ ፕሪሚየር ሊግ መሆኑን ረስታችሁታል፣ ዘንግታችሁታል ብሏል ሚኬል አርቴታና ሰራዊቱ ያራዳ ልጆች። በሚገርም ሁኔታ ለስለስ ቀነስ በሚል የአጫውት ዘይቤን የመጣው ዘንድሮ ደግሞ አርቴታ ያራዳ ልጅ ለስለስ ቀነስ ነው። ጨዋታው አላማረም፣ ነጥቡ የኛ ነው፣ ሌላ ነገር የለም። የሚኬል አርቴታ ንግግር ነው ያራዳ ልጆች ማለት ነው። ኦንጎል ነው የሚገባው። ጨዋታውም ጎሉም ለ3 ነጥቡ ነው። የሚኬል አርቴታ ንግግር ነው። ቪክቶሪዮ ኬሬዥ ጎል አያስቆጥር 3 ነጥቡ የኛ ነው። ሚኬል አርቴታ ንግግሩ ነው ያራዳ ልጅ፣ ምንም ጥያቄ የለውም። ጋብርኤል ጀሱስ ግን በቃ አጥቂ ነው። በቃ ትክክለኛ እንደዚህ ነው። በቃ ስልስ ምንም በቃ ጨዋታ ውስጥ አንገባም። ያራዳ ልጅ መሮኛል እያለ ነው አርሰናል። በቃ ገብቷል። ሊድስ እኮ ያዛ ቡድን አድርገው ነው 16ኛ ብለህ አይደለም። ያራዳ ልጅ ከሊቨርፑል ከማንቸስተር ዩናይትድ አቻ፣ ቼልሲን አሸንፎ ከሲቲ ጋር ተናንቆ 3-2 የተሸነፈ ቡድን ነው። ያዛ ቡድን እንዳይመስል ሊድስ ዩናይትድ ቶፕ 6 ቡድኖች ሲያገኙት ትንሽ የሚነዝረው ቡድን ነበር። በጣም ነዘረው። ሰይጣኑን ያወጣለት አርሰናል ዛሬ። ያራዳ ልጅ ምንም ልሰማ የምችለው ነገር የለም እያለ ነው። ገብቷል። ዛሬም በድጋሚ እንድጽፈው የምፈልገው ነገር እያሳሳቀ አለቀ። ገብቷል። አርሰናል እኮ ጥሩ ሳይሆን ተቸግሮ ፕሪሚየር ሊጉ እያለቀ እየሄደ ነው። ሼር ኮፕሊንክ አድርገው። ማርቲን ዙቢሜንዲ ላይ ግን በቀደም ከማንቸስተር ዩናይትድ ጋር ባደረገው ጨዋታ 2 ክፍት ስህተቶችና በሱ በተፈጠሩ ስህተቶች ጎሎች እንዲቆጠሩ ተደርጓል። ዙቢሜንዲ ለምንድን ነው ማች ፊትነሱ እየወረደ የመጣው ብሎ ደግሞ አሰልጣኝ ማጤንና ማየት አለበት። የተሰጠው የጨዋታ
ሜዳ ከፍተኛ እንቅስቃሴ የሚፈልግና ዲፌንሱ እንዳይጋለጥ የሚያደርግ እዚሁ ጋር ቹቻ የበዛው ትመስለኝ ስለ ዙሜንዲ ተጠይቀው ነበር ሚኬል አርቴታ ምንድነው የተባሉት ዙሜንዲን ለምንድነው በተረጋጋሚ የሚያሳርፉት ረፍት አይሰጠውም ሌሎች ተጫዋቾች ተሰላሽቷል የሚል ነገር ሲያነሱ ምንድነው ያላችሁ ዙሜንዲ በቴስታ ገጭቶ ያችን ኳስ ላመን ሲያዳናትን ኳስ በቴስታ የገጨው አስተዋስኮ በማንቸስተር ጨዋታ እሷ ኳስ ተቆጥራ ቢሆንና አርሰናል 1-0 አሸንፎ ቢሆን ድሮ ይሄንን አስተያየት ተሰጣላችሁ ሆይ ብሎ መለሱ በዛው እንድታዩብየ ይሄ ስህተት ነው ዙሜንዲ ማለት እኮ ሰው ነው እንኳን ሰው አይደለም መኪና ያርፋል ሌሎችም ነገሮች ያርፋሉ የተሰጠው የጨዋታ ሚና ይሄ ዲፌንስ ሚድፊልደሩ እንዳይጋለጥ የሚያደርግ ነው ዙሜንዲ በእያንዳንዱ ጨዋታ ላይ ሜዳ ተፈቅዶለት እየተጫወተ ያለ ነው አካል ሲደክም አይምሮ ይዝላል አይምሮ ሲዝል ፓስ ይቆራረጣል ፓሶች ሲቆራረጡ ለተጋጣሚ ቡድን እድል ይሰጣል ዙሜንዲ አሁን እዚህ ደረጃ ላይ ደርሷል የሚል እምነት አለኝ እዚህ ቦታ ላይ እንደው ራይስን እዚህ ቦታ ላይ አምጥቶ ወይ ኦዲጋርድን ወይ ደግሞ ኢዜን ቢጠቀሙ የተሻለ ይሆናል የሚል እምነት አለ አርስዬ ደስታ ምንጭ ተመልሷል ጀማው ተመልሷል ዛሬ በዚህ አልገባም በዚያ ምክንያቱም በዚህ ነው መገባው የዚህ ጎል ያበደ ነው ማን ያበደ ነው የጎል እኮ ፉንጋ የለውም ግን የኢየሱስ ያስቆጠረው አራተኛ ጎል ማለት ነው ምን አይነት ስትራይከር ነው ይላው ዮኬሬሽ ላይ ይደወለበት ነው ማንዬ ነቃ ደንገጥ ብለህ ተጫወት ካልሆነ ማለት ነው አለውል ብሎ አልዘነከረውም እንዴት አባቱ የሚያምር ጎል ነው ገብርኤል ኢየሱስ ያገባው ለኢየሱስ ጀማው ለማንኛውም ቪክቶሪዮ ዮኬሬሻችንም እንግዲህ ጎል አስቆጥራለች ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል ደርሶ መልስ 9 ጎል ነው ያስቃም ነው 9 ጎል ማለት ነው በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል የለንደኑ አቀበት ጉድ ተሰርታለች ሼባው ጉድ ተሰርቷል እጅግ ብዙ የኋላ ታሪክ ያለው ቡድን ነው እኛ ላይ ግን አይሰራ አስከብረን ወተናል ጀማው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ አጋጥመውናል የሚያጋጥም ነው ጀንበቶች ምናምን ይከሰታሉ ግን እዛው ያለ መቆየት ነው ዋናው ጀማው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት መንገሰግስ ይሆናል ዘንድሮ ባራዳም በፋራም ማለት ነው እንከታ አርገን ነው መንበር ባራዳም በፋራም አንላቀቅም ጀማው እንኳን ደስ አላችሁ ጀማው 4-0 ቡድናችን አሸንፏል ከማን ጋነርስ ከማን አርሰናል ማንቸስተር ሲቲንና ሊድስን አፍኖ ገደላቸው 4-0 ማለት ነው ዛሬ ሶስቱም ወሳኝ 9 ቁጥር አጥቂዎች ለአርሰናል ግብ አስቆጥሯል የመጀመሪያው ፕላን ኤ አጥቂ ቪክቶሪዮ ዮኬሬሽ ግብ አስቆጥሯል ሁለተኛው ፕላን ቢ ግብ አስቆጣሪ 9 ቁጥር ጋብሪኤል ኢየሱስ ግብ አስቆጥሯል ሶስተኛው እጅግ በጣም በለጋ እድሜ ላይ የሚገኘውና አስገራሚ ወጥነት ላይ የሚገኘው ኦንጎል የሚባለው ተጫዋች ዛሬም ግብ አስቆጥሯል አርሰናል የቤት ስራውን ጨርሷል ማንቸስተር ሲቲ ነገ ውሃ የሚል ጨዋታ ነው የሚያደርገው ሲፈልግ ያሸንፍ ሲፈልግ ይሸነፍ አርሰናል የቤት ስራውን ጨርሷል አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ቀናቶችን እየቆጠረ ነው ዮ ቲክታክ እንዲማ አሸንፈን እኮ ስንገናኝ ሰላም ነን ቲክታክ አታስቡ አልጮባችሁ ይወላችሁ የዛሬው ጨዋታ እንደዚህ 4-0 ያልቃል ብሎ የገመተ ሰው ካለ በጣም እገረማለሁ እኔ በጣም ከባድ ጌም ይጠብቀናል ብዬ አስቤ ነበር በዚህ ዝናብ የነበረውን ዝናብ አይታችሁታል ሜዳ ውስጥ አልነበርኩም ግን ያስታውቃል የነበረው አትሞስፌር የደጋፊዎቹ ያን ሁሉ ነገር ተቋቁሞ 4-0 ማለቁ ገርሞኛል በተለይ ደግሞ የሳካ መጎዳት ከጨዋታው በፊት እኔ ምን ሊውጠን ነው ብዬ ነበር ምክንያቱም በኖኒ ብዙም አልተማመንም ግን እንደዛውም እንደፈራውት ደግሞ ኖኒ እንደጀመረ 10-15 ደቂቃ ኳሱን እየሰጠ ምናምን ሲያበላሽ በቃ ገና 90 ደቂቃ አንተ ላይ ነው እያልኩኝ እየተበሳጨው ነበር እንዴት ሆነ አላቅም ብቻ ጨዋታውን ቀየርከው በክሮሶች ግን ከዛ በዘለለ ሚኬል አርቴታ ራሱ ክሬዲት መስጠት ፈልጋለሁ ምክንያቱም አንበልን ድሮፕ ማድረግ አንደኛ ሁለተኛ ደግሞ ቁልፍ ተጫዋች ሳካ ወጥቶ እንዴት እናረጋለን ብዬ እያሰብኩ ነበር እዛ ላይ ደግሞ አስተውላችሁት ከሆነ ሳካና ማርቲን ኦዴጋርድ ሲወጡ የምንጫወተው ጨዋታ ፈጠን ያለ ነው አይታችሁታል ሞር ዳይሬክት ነን ኳስ እግራቸው ላይ አያቆዩም ምክንያቱም ሳካ ሲኖር ሳካን እንፈልገው የሚባል አይነት ጨዋታ እንጫወታለን ኦዴጋርድ ሲኖር ደግሞ ኦዴጋርድ ኳስ የማያስፈልግ ኳስን በቃ በራሱ በኩል እያንሸራሸረ ወደ ጎን ወደዚህ እያረገ ሰዓት በመግደል አንድ ያልወደድኩት ነገር ይሄን ሰሞን ደግሞ ምን እንደሆነ ታውቃላችሁ አምናም አየው ነበር ትንሽ እየባሰ መጣ እጅ ስንወረውር
ከዚህ በፊት አስተውላችሁ ከሆነ አርቴታ አሲስት ያደረገውን የእጅ ውርወራ ትዝ ይላችኋል። በጣም በቃ ጊዜ አንገልም ነበረ ተጫዋቾች ተቃራኒ ቡድን ፖዚሽን እስኪይዙ ማለት ነው። በቃ ቶሎ ነበር ነገሮችን የምናደርገው። አሁን ግን ገና የሴት ፒስ ኮሾቹን አይተ እንዴት እናርገው ምናምን ብለህ በቃ እንዲህ በእጅ ተጠቋቅመ ምናምን ገና እጅ ለመወርወር ማለት ነው። አውቃለሁ ዘንድሮ በጣም ረጅም ውርወራ እየተወረወረ ነው፣ ግን ይሄ እኮ ከቦክሱም ሲቀርብ አይደለም። በቃ ከመሃል ሜዳም ወደኛ ቦክስ የሚቀርበውን ራሱ በቃ ወደ 10 ሰከንድ ዳኛውማ ዝም ካለ 15 ሰከንድ 20 ሰከንድ ሁሉ ይጠጋል። ለተቃራኒ ቡድን እድል ባሰን ጥሩ ነው። ራይስ ከቦክስ ውጪ መሾትን አሁንም መለማመድ አለብህ። አይችልም እያልኩ አይደለም፣ ይችላል። አሪፍ ራይት ፉት አለው። ዛሬ አሁን መሾት የሚችላቸውን ኳስ አግኝቶ ነበረ። ይሄ አሁን የካፕ ፋይናል ቢሆን ወይም ደግሞ የሆነ ጥሎ ማለፍ ጨዋታ ቢሆን ትንሽ ከብድ ነበረ እንደዚህ አይነት ቻንሶች ደጋግመ ማግኘት ማለት ነው። እና ከቦክስ ውጪ ኳስ ስታገኝ የሆነ ስፔስ ስታገኝ መሾት መቻል አለብህ። ይሄ ገና ለመቀባበል ወይ የሆነ ትንሽ ስፔስ ውስጥ ሲከፈት ምናምን ስትል እድል አንዴ ነው ያመልጣል ማለት ነው። ለማንኛውም ቲክታክ እኔ ሬዲ ነኝ፣ እናንተን አላቅም። ፌብራሪ ገብቷል። ከዚህ በኋላ ነገሮች ሁሉ ሲሪየስ እየሆኑ ነው። ጌም ሲጀምር ራሱ ይሰማችኋል። በቃ ይሄ ደማቹ ሁሉ ሲዘዋወር ማለት ነው። ስትረሱ ከቼልሲ ቁልፍ ጨዋታ አለብን። ያንን ካራባው ካፕ ማንሳት አለብን። ለምኑም ለኢነርጂውም ለሁሉም ነገር ያስፈልገናል። ማክሰኞ እንገናኝ።